አፋሮች ስለ ትጋት፣ ስለ ብርታት፣ ስለ መስራት፣ ስለ አለመዘናጋት ብዙ ይናገራሉ። ከዚህ ንግግራቸው መካከል አንዱ በአፋር የሚታወቅ አባባል እድል ያንቀላፉ ሰዎችን አትቀሰቅስም ይላል። በሆነች የድሮ ሰፈራቸው ሁለት በሁለት በሆነች የድሮ ክፍላቸው ውስጥ ባለች ጫት ቤት ቁጭ ብለው ተንታኝ ወይም ደግሞ ሊቅ መምሰላቸው። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን? በእኛ በኢትዮጵያውያን ትጋት። ለትችቱም ለብርሃኑም መንቀሳቀስ ያስፈልጋል። አዎ እንግዲህ ቁጭ ለሚሉት፣ ቁጭ ብለው ለሚተነትኑት፣ ቁጭ ብለው ፖለቲካን ለሚያልሙት መንቀሳቀስ ስራ ፈትነት ነው። ቤተ መንግስት አይቀመጥና አሉ ማን ነው ብላችሁ አትጠይቁኝ። መቼም ብለኸኛል እኮ ቃል በቃል ስራ ስሩ ነው የሚለው። ስራ ስሩ ነው። አብይ ራሱ ምን አለ? ስራ ስራ አለ። በገደል ምራ፣ በሜዳም ምራ፣ ቁልቁለት ውረድ፣ ዳገቱን ውጣ፣ በገደል ጫፍ ተራመድ፣ ቋጥኝ ዝለል፣ ጉልበትህ ይዛል፣ ላብህ ጠብ ይበል። ላብ ሳይፈስ የሚገነባ ሀገር የለምና ያንተ ብቻ አይበቃም፣ ምሽትህም ትልፋ፣ ድንጋይ ትቧጥ፣ ገደል ትዝለል፣ ላቧ ጠብ ይበል። ላብ ጠብ ሳይል የተገነባ ሀገር የለም። ባልንጀሮች የሚልፉ ደጋ ይውረዱ፣ ቆላ ይውጡ፣ ሳይወጡ ሳይወርዱ የተሰራ ሀገር የተገነባ ሀገር የለምና ከቢሮ ውጡ፣ ከአዲስ አበባም ውጡ፣ ከመኪናም ውረዱ፣ ጉልበታችሁን ፈትኑ፣ ወገባችሁን ፈትሹ፣ ስሩ። አዎ ስራ ስሩ፣ ነጋ ጠባ ስሩ። ሳይሰሩ ለውጥ የለም፣ ሳይሰሩ መለወጥ የለም፣ ያለ ስራ የተለወጠም የለም። ህዝብ መሃል ግቡ፣ ጠረኑንም አሽቱት፣ የሚለውንም ስሙት። አዎ የሚለውን በልኩ አድምጡት። ህዝብን ሳይሰሙ መበልጸግ የለም። ከህዝብ ጋር ሳይሰሩ ለውጥ የሚባል ነገር የለም። የጥበብ መጀመሪያ የብልጽግና መጀመሪያም ይህ ነው። ወደ ህዝብ መውረድ፣ ቋጥኝ መውረድ መውጣት፣ ድንጋዩን መቧጠጥ። ወደ ህዝብ መውረድ፣ ህዝብን ማድመጥ። የአራዳ ልጅ እንደሚለው ተንቀሳቀስ፣ መንቀሳቀስ ማለት ነው። መጥቼ ኢንተርቪው ሰርታ ቃለ መጠይቅ አድርጌ የለም ፋንቱ እያለ ግቢው ላይ በረንዳው ላይ መጽሐፉን አላየኸውም? ታዲያ መጽሐፉ ላይ አይቻለሁ። ታዲያ መጽሐፉ ላይ እሱ የአብይ የመጀመሪያ ወንድማቸው ታላቅ አባፊጣ የመጀመሪያ ልጅ ማለት ነው። ቶፊቅ የመጨረሻ ልጅ። ቶፊቅ የመጨረሻ ልጅ። ቶፊቅ ያው የመጨረሻ ልጅ። እንዴት ነህ? ሰላም ነው። ልንዘይር መጣን። በኻይድ ዘ ሰላም ነው። ዛኪሬ እንዘይራለን ደጋግመና። እኔም ወዳቸው ነው። በረታ በጣም እኔም ከልብ ነው ወደው። እኔም ከልብ ነው ወዳቸው። ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 አካባቢ። የጥንካሬ እሳቸው ራሱ ነው የሳወራቸው 90 ስንት ነበር ያኔ? ፋዘር 95 90 ወደ 80 ሲያልፍ እኮ ራሱ 95 አልፏቸዋል። እኔ ሳወራ በመቶ 5 ነው። ትክክል ነው። ተክለ ሰውነታቸው የድምጻቸው ኤነርጂ ገና ነው። እንደዛ ነው። በቃ ምን ጊዜያቸው እሳቸው ምን ጊዜ በስራ ላይ ዓለም ያሳልፍ። በስራ ላይ የሚያሳልፍ ሰው ደግሞ አካሉ ይጠነክራል። ስራ ስሩ ነው እኮ ስራ የሚሰራ ሰው እኮ አያረጅም ብለኸኛል። ቃል በቃል ስራ ስሩ ነው የሚለው። ስራ ስሩ ነው። አብይ ራሱ ምን አለ? ስራ ስራ አለ። የጥበብ መጀመሪያ በገደል ምራ፣ በሜዳ ምራ፣ ቁልቁለት ውረድ፣ ዳገቱን ውጣ፣ በገደል ዛፍ ተረማመድ፣ ይዝለል ጉል
ጉልበት ይዛል ላብጠብ ይበላም ሳይፈስ የሚገነባ አገር የለም። እንግዲህ ችግሩ ያው ተቀምጦ ማማት ተቀምጦ መተንተን ማለት ነው። እየተንቀሳቀስን ይላል። እንግዲህ ችግሩ ይህ ነው። አንድም ከሀገርም ከፖለቲካም ከእውቀትም ሩቅ ሆኖ የመተንተን እብሪት ወይም ደግሞ ስንፍና ልንለው እንችላለን። በሌላም በኩል ደግሞ በሆነች የድሮ ሰፈራቸው ሁለት በሁለት በሆነች የድሮ ክፍላቸው ውስጥ ባለች ጫት ቤት ቁጭ ብለው ተንታኝ ወይም ደግሞ ሊቅ መምሰላቸው። በሶስተኛም ደረጃ ብናየው በእኛም ሙያ በኩል ድምፅም ሀሳብን በማያስገባ ያሸበረቀ ስቱዲዮ ውስጥ ቁጭ ብሎ ያው ሸብረቅ ብሎ በሚዲያ መተንተንን ይጨምራል። ለትችቱም ለብርሃኑም መንቀሳቀስ ያስፈልጋል። ማየት መንቀሳቀስ። የአራዳ ልጅ ተንቀሳቀስ ያለው ለምን ይመስላል? ችግሩ እሱንም ሳንመረምር የአራዳ ልጅ የአራዳ ጠበቃ መባላችን ነው። እናም እየተንቀሳቀስን እንግዲህ ቁጭ ለሚሉት፣ ቁጭ ብለው ለሚተነትኑት፣ ቁጭ ብለው ፖለቲካን ለሚያልሙት መንቀሳቀስ ስራ ፈትነት ነው። ቤተ መንግስት አይቀመጥና አሉ ማን ነው ብላችሁ አትጠይቁኝ መቼም። እንግዲህ የምናለቅስበት ችግር አብይ ባይንቀሳቀስ እንደ ድሮ በሪፖርት ብቻ ቢያምናቸው ጉዱ እልፍ በሆነ ነበረ። ለዛ ነው ባለስልጣኖችም ጓዶቹም ውረዱ ተንቀሳቀሱ ማለታችን። እናም እንንቀሳቀስ፣ የጥበብ ሁሉ መጀመሪያ እዚህ ውስጥ አለና። ሰላም። የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ ይዝለል ጉልበት ይዛል ላብጠብ ይበላም ሳይፈስ የሚገነባ አገር የለም። ከሐረር ወደ አፋርም ስናማትር መሪው ወደቁ፣ ኢትዮጵያ ግን ቆመች። በየቦታው እንደሚሉት እንደሚያሟርቱት እንደሚሰሩባት ሳይሆን እንደሚሰሩላት በየቀኑ እንዲህ እየቆመች ነው። ግን ዝም ብላ አልቆመችም። ላለፉት አንድ ዓመት ገደማ ብዙ ስንመላለስ ነበር። መንገድ አልነበረም፣ መምጣት ከባድ ነበር። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን በእኛ በኢትዮጵያውያን ትጋት በተደመረና በትጋት በዲሲፕሊን በምንሰራው ስራ እጅግ ያማረ ነገር እንደምናይ ተስፋ አድርጋለሁ። ብዙዎች እንዲህ እየወደቁ እየተነሱላት እሷ ቆማለች። አዎ ሁላችንም እሷ እንድትቆም ለመውደቅ እንፍቀድ፣ ለመንካት እንፍቀድ፣ ለመስራት እንፍቀድ። የጥበብ ሁሉ መጀመሪያ እሱ ነውና መስራት ነውና ጥበብን ለሁላችን ያድለን። የተገለጡ አይኖች፣ የሚሰሩ መሪዎች፣ የሚነኩ ሰርተው የሚያሳዩ እጆች ይስጠን። አዎ ሰላም ለሀገራችን፣ ሰላም ለምድራችን። ኢትዮጵያ በዚህ ሁሉ መከራ ውስጥ እንዲህ እያሸነፈች ትቆማለች፣ ትቀጥላለች። የጥበብ መጀመሪያ በገደል ምራ በሜዳ ምራ ቁልቁለት ውረድ ዳገቱን ውጣ በገደል ዛፍ ተረማመድ ይዝለል ጉልበት ይዛል ላብጠብ ይበላም ሳይፈስ የሚገነባ አገር የለም። ወደ ቤተ መንግሥት ብንሄድ፣ ወደ እያንዳንዱ ክልል ብንሄድ፣ ወደ እያንዳንዱ አካባቢ ብንረግጥ፣ እያንዳንዱን ቅዳሜና እሁዳቸውን ብንመረምር በብዙ የሚገለጡ ገጾች ናቸው። የምናደርገው እሱን ነው። በድጋሚ እንኳን ደስ ያላችሁ። የተገለጡ አይኖች፣ የሚሰሩ እጆች፣ የሚተጉ መሪዎች። የጥበብ ሁሉ መጀመሪያ ይህ ነው። መስራት፣
መስራት፣ መውደቅ ግን በዛው አለመቅረት፣ መነሳት፣ በመነሳታችን ውስጥ ኢትዮጵያን ማቆም። አፋሮች ስለ ትጋት፣ ስለ ብርታት፣ ስለ መስራት፣ ስለ አለመዘናጋት ብዙ ይናገራሉ። ከዚህ ንግግራቸው መካከል አንዱ በአፋር የሚታወቅ አባባል እድል ያንቀላፉ ሰዎችን አትከሰቅስም ይላል። አፋር እድል አለች፣ ካንቀላፋችሁ ግን አትከሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም፣ አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50-60 ዓመት ነበር። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ፣ አፋር ገና እንዳልተነካ አስበን ይህን መነሻ ይህንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። አዲሱ ትውልድ ሀሳብ ነው ሜዳው